ሰላምና ጤና በያላችሁበት ዓለም ዳርቻ ሁሉ ይሁንላችሁ። በዚህ ቪዲዮ ላይ ሳይንስ የመሰከረላቸው ከቀይ ስር የምናገኛቸውን 9 አስደናቂ ጥቅሞች እናያለን። አያይዘንም ቀይ ስርን መጠቀም ስለሌለባቸው ሰዎች እንዳስሳለን። የምናነሳቸው ሐሳቦች ሁሉ ሳይንሳዊ ብቻ ናቸው። ለቻናሌ አዲስ የሆናችሁ ሰዎች ዶክተር ዳን ይባላልው። ቻናሌን ሰብስክራይብ በማድረግና ከጎን ያለውን የደውል ምልክት አንድ በመጫን በመለቃቸው ቪዲዮዎች የራሱንና የቤተሰቡን ጤና ይጠብቁ። ይህን ቪዲዮ ላይክ በማድረግ ለተሻለ ስራ እንድታበረታቱኝ፣ ሼር በማድረግ ደግሞ ሌሎችንም እንድናስተምር በታላቅ ትህትናና አክብሮት ጥያቄን አቀርባለሁ። ጥቅም 1 የልባችንን ጤንነትና ስራ ያሻሽላል። ቀይ ስር ካፋችን ጋር እንደደረሰ ቀይ ስር ውስጥ በተፈጥሮ ተከማችቶ የሚገኘው ናይትሬት ውህድ ከምራቃችን ጋር ውህደትን ይፈጥራል። በዚህ ውህደት ወቅት ምራቃችን ውስጥ ያለው ናይትሬት ሪዳክቴዝ ኢንዛይም ይህን ናይትሬት ወደ ናይትራይት ይቀይረዋል። በመቀጠል በጨጓራችን አማካኝነት የሚመረተው ጋስትሪክ አሲድ ይህን ናይትራይት ወደ ናይትሪክ ኦክሳይድ ይለውጠዋል። ይህ ናይትሪክ ኦክሳይድ ነው የልባችንን ጤንነትና ስራ የማሻሻል ስራን የሚሰራው። ይህን ስራውን የሚሰራው ደግሞ ደም የሚዘዋወርባቸው ቧንቧዎች ጥበትን በመከላከልና የደም ግፊትን በመቆጣጠር በማውረድ ነው። ጥቅም 2 የጡንቻ የመገጣጠሚያ የአጥንት ብግነት፣ መጠስጠስ፣ ህመምና የሰውነት መመረዝን ይከላከላል። ቀይ ስር በውስጡ በከፍተኛ መጠን ቤታሊን ተብሎ የሚጠራውን አቅላሚዎች ይዟል። በተለይ ቤታኒንና ቮልጋክስ አንቲኒን። እነዚህ ሁለት አቅላሚዎች በበርካታ ጥናቶችና ምርምሮች የጸረ ብግነት ህመምን የማስታገስና የጸረ ሙቀት ባህሪን ለሰውነታችን እንደሚለግሱ ተመስክሮላቸዋል። ይህን ስራቸውን የሚያከናውኑት በሚከተለው መንገድ መካኒዝም ነው። አንደኛ የጎጂ ቁሶች ፍሪ ራዲካል ነፃ ኤሌክትሮንን በመቀማት ከሰውነታችን ህዋሳት ጋር ኬሚካላዊ ለውጥን እንዳያካሂዱ በማድረግ፣ ሁለተኛ ሰውነታችን ውስጥ ያሉ በሽታ የመከላከል ስርዓትን የሚያነቁ ሲግናል የሚያደርጉ መልእክት አስተላላፊ ፕሮቲኖችና ኢንዛይሞችን ለአብነት ያክል ሳይቶካይንና የመሳሰሉት ከቁጥጥር ውጭ በሆነ መልኩ እንዳይነቃቁና ግብረ መልስ እንዳይሰጡ በመቆጣጠር፣ ሶስተኛ በሰውነታችን ውስጥ የሚገኙ ህዋሳትን ከአደጋ በመከላከልና በመጠበቅ። ጥቅም 3 የአካል ብቃት እንቅስቃሴ ውጤቶችን አመርቂ ያደርጋል። ሰውነታችን ቀይ ስርን ሲመገብ ከቀይ ስር ውስጥ የሚያገኘውን ናይትሬት ግማሹን ወደ ናይትሪክ ኦክሳይድ ከላይ በጠቀስኩት መንገድ ይለውጥና የሚከተሉትን ስራዎች ይሰራል። አንደኛ ከአካል ብቃት እንቅስቃሴ በኋላ ጡንቻዎች እንዲታደሱ በደም ቧንቧ አማካኝነት በቂ የሆነ ንጥረ ነገር ዝውውር እንዲኖር ያመቻቻል። ሁለተኛ የሰውነታችን የኃይል ምንጭ የሆነውን ማይቶኮንድሪያ በማነቃቃት በቂ የኃይል ምርት እንዲኖር ያደርጋል። ሶስተኛውና ዋነኛው በቂ የሆነ የካልሲየም ዝውውር ስርጭት ወደ ጡንቻ ህዋሳቶች እንዲኖር መንገዶችን በማሳለጥ ከህመምና ቁርጥማት የጸዳ የጡንቻዎች መዘረጋጋትን ይለግሳል። የቀረውን ናይትሬት የኦክሲጅን ስርጭትን ለማሳለጥ ይጠቀመዋል። ጥቅም 4 አይምሮአችንን ያበለጽጋል። ቀይ ስር ይህን ፋቲ አሲድ በውስጡ ባይዝም ሰውነታችን ቀይ ስር ውስጥ ካለው ናይትሬት የሚያመርተው ናይትሪክ ኦክሳይድ ይህ ለአይምሮአችን ገንቢ የሆነ ንጥረ ነገር በበቂ መጠን በደም ቧንቧ አማካኝነት ወደ አይምሮአችን እንዲደርስ መንገዶችን የማሳለጥ ስራን ይሰራል። ጥቅም 5 ጉበታችንን ያጸዳል። ቀይ ስር ውስጥ ተከማችቶ የሚገኘው ቤታሊን አቅላሚ ጉበታችን ራሱን በሚያጸዳበት ወቅት ቆሻሻዎችን በውሃ መሟሟት ወደሚችሉበት ደረጃ ለመቀየር የሚፈልጋቸው ኢንዛይሞች ምርት እንዲቀላጠፍ የማነቃቃት ተግባርን ይፈጽማል። ከዛም በተጨማሪ ጉበታችን ራሱን ለማጽዳት በሚያካሂዳቸው ኬሚካላዊ ለውጦች ወቅት የሚመሰረቱ ጎጂ ውህዶች ፍሪ ራዲካል የጉበት ህዋሳቶች ላይ አደጋን እንዳያስከትሉ ከሌሎች የጸረ ሙቀት አማቂ በመተባበር የማስወገድ ስራን ይደግፋል። ጥቅም 6 ክብደትን ይቆጣጠራል። ቀይ ስር በውስጡ ዝቅተኛ ካሎሪ ይዘትና ከፍተኛ የፋይበር ክምችትን ይዟል። ቀይ ስርን ስንመገብ በጥቂት ካሎሪ የመጥገብ ስሜት እንዲሰማን የማድረግ አቅም አለው።
ጥቅም 7 ካንሰርን አስቀድሞ ይከላከላል። ለካንሰር ህዋስ መመስረት ዋነኛ የጀርባ ምክንያት የሆነውን የፍሪ ራዲካል አደጋና የሰውነት መመረዝ ውስጡ ባለው ቤታሊን አቅላሚ አማካኝነት አስቀድሞ በመቆጣጠርና በመከላከል የካንሰር ህዋስ የመመስረት እድልን ያስቀራል። ጥቅም 8 የቆዳችንን ውበት ያሻሽላል። ቀይ ስር የሚከተሉትን ጥቅሞች ለቆዳችን ይለግሳል። አንደኛ ከጎጂ ውህዶች ፍሪ ራዲካል መመስረት ጋር ተያይዞ የሚከሰት ከጊዜያዊ የቀደመ የቆዳ ህዋሳት መሞትና መጎዳትን በመከላከል የቆዳ መገርጀፍና መበለዝን ይመክታል። ሁለተኛ ውስጡ ባለው ከፍተኛ የውሃ ክምችት ለቆዳችን ለስላሴን ያጎናጽፋል። ሶስተኛ ለቆዳችን መታደስ፣ መገንባት፣ ለስላሴና ውበት የጀርባ ሞተር የሆኑ ንጥረ ነገሮችንና ቫይታሚኖችን ያበረክታል። ቫይታሚን ሲ፣ ፖታሺየምና ማግኒዚየም። ጥቅም 9 የቀይ ደም ህዋስ ምርትን ይጨምራል። ቀይ ስር በውስጡ ለቀይ ደም ህዋስ ምርት ሄማቶፖየሲስ አስፈላጊ የሆኑ ንጥረ ነገሮችና ቫይታሚኖችን ተሸክመዋል። አይረን፣ ፎሌት በሌላ ስሙ ቫይታሚን B9ና ቫይታሚን ሲ። ቀይ ስርን መጠቀም የሌለባቸው ሰዎች አሉ ወይ? እንደ አጠቃላይ ቀይ ስር ለሰው ሁሉ ተስማሚ የሆነ አትክልት ነው። ሆኖም ግን የሚከተሉት ችግሮች ያሉባቸው ሰዎች ችግሮችን ይበልጥ ስለሚያባብሱባቸው ያጋጠማቸው የጤና ችግር እስኪፈታ ከመጠቀም ቢቆጠቡ መልካም ነው። አንደኛ ከኩላሊት ጋር የተያያዘ የጤና ችግር ያጋጠማቸው ሰዎች። ቀይ ስር በውስጡ ከፍተኛ የኦክሳሌት ክምችት አለው። ይህ ለኩላሊት በሽተኞች ተስማሚ ላይሆን ይችላል። ሁለተኛ ከፍተኛ የአይረን ክምችት በሰውነታቸው ውስጥ ያላቸው ሰዎች። ይህን በደም ምርመራ ማወቅ ይቻላል። በውስጣቸው ከፍተኛ የአይረን ክምችት ያለባቸው ሰዎች ቀይ ስርን ባይጠቀሙ መልካም ነው። ምክንያቱም ቀይ ስር በውስጡ ከፍተኛ የአይረን ክምችት ስላለው ሁኔታውን ይበልጥ አስቸጋሪ ሊያደርግባቸው ይችላል። ሶስተኛ ዝቅተኛ የደም ግፊት ያላቸው ሰዎች። ቀይ ስር በውስጡ ናይትሬትን ይዟል። ናይትሬት የደም ግፊትን ዝቅ ማድረግ ባህሪ አለው። ጤናማ የደም ግፊት ላለው ሰው ናይትሬት ተስማሚ ነው፣ የደም ግፊትን ለመቆጣጠር ስለሚረዳ። ነገር ግን በመጀመሪያም ዝቅተኛ የደም ግፊት ያላቸው ሰዎች ላይ አሉታዊ ጫናን ሊያሳድር ስለሚችል ዝቅተኛ የደም ግፊት ያለባቸው ሰዎች ሁኔታው እስኪስተካከል ቀይ ስርን ባይጠቀሙ መልካም ነው። ከዛ በተቃራኒ ግን ከፍተኛ የደም ግፊት ያለባቸው ሰዎች ቀይ ስርን ቢጠቀሙ በከፍተኛ ደረጃ ያግዛቸዋል። በዛሬ ቪዲዮ ላይ ጠቃሚ ሐሳቦችና ምክሮችን እንዳገኛችሁበት ተስፋ አድርጋለሁ። በቀጣይ በአስተማሪ ቪዲዮ እስከምንገናኝ ይህን ቪዲዮ ለሁሉም ሰዎች ሼር አድርጉላቸው።